የተፈጠርኩበትን ዓላማ ፈጽሜ ማለፍ ነው የምፈልገው። ጌታ የጠራኝ እንዳገለግለው ነው። ጌታ የጠራኝ ለህዝቡ በረከት እንደሆነ ነው። ጌታ የጠራኝ ለህዝቡ ፈውስ እንደሆነ ነው። ከዚህ ውጪ ምኞትም ሐሳብም የለኝም። በተለይ ሶሻል ሚዲያ ላይ ያለኝም ኤክስፖዠር ቀንሻለሁ። በብዙ ቀንሼ ተደብቄ ነው የምኖረው። ግራውንድ ላይ ብታይ ያው ሆስፒታል ባጠገባችን እየሰራው ነው። የተለያዩ ትልልቅ ተቋማትን እየገነባው ነው። ትምህርት ቤት እየገነባው ነው። ለህዝብ የሚጠቅም የምገባ ማዕከሎችን አረጋውያን የሚመገቡበት እንደዚህ አይነት ስራዎችን እየሰራው ነው። እኔ ግራውንድ ወርክ ላይ ነው መስራት ፈልገው። እውነት ሰራተኛ ነው መሆን ፈልገው እንጂ ወሬን እያነሱ አፍ መከፋፈት እንትን አይልም፣ ያረክሳል። አየህ ቅባት ሲኖርብህ እውነተኛ የሆነ የእግዚአብሔር ነገር ባንተ ላይ ሲኖር እንዲህ አይነት ነገሮችን አትመርጥም። እንዲህ አይነት መንገዶችን ለመሄድ አትጓጓም። ቢቻል ከሰው ሁሉ ጋር በሰላም መኖር ያ ነው። ወንጌልን በፍቅር ነው መስበክ ፈልገው። ለእስላም ለክርስቲያኑ የገባኝን እውነት በፍቅር እናገራለሁ። የማንንም ሃይማኖት ሳልነቅፍ፣ የማንንም ሃይማኖት ከፍ ዝቅ ሳላደርግ በፍቅር ግን የኢየሱስን ወንጌል ለሰው ልጆች ሁሉ እናገራለሁ። የመንፈሳዊ ዘንዶ ይወጋ። 4 ኪሎ ቤተ መንግስቱ ወደ ጫካ ፕሮጀክት ወይም ወደ ሳተላይት ሲቲ ሲቀየር የኢትዮጵያ ብሌሲንግ፣ የኢትዮጵያ ፈውስ፣ የኢትዮጵያ አንድነትና ሰላም ይመለሳል። ኢትዮጵያ በጣም ከፍ እያለች ትሄዳለች፣ እየተባረከች ትሄዳለች። የረሃብ ታሪኳን የቀየረች ተብሎ እንደ ምሳሌ የምትታይ ሀገር ትሆናለች። ሰላም የሰፈነባት ሀገር፣ የሰላም አየር ያለባት፣ የኑሮ ሁኔታዋ የተረጋጋ ሀገር፣ ሰዎች ደስ ብሏቸው የሚኖሩባት ሀገር እየተባለ በአፍሪካ ውስጥ አንደኛ ሀገር ትሆናለች እና ምኞቴም ጸሎቴም ይሄ ነው። ይሄንን ፕሮግራም እየተከታተላችሁ ያላችሁ ወንድሞቼ እናቶቼ ያያችሁት ቪዲዮ የተመለከታችሁት ቪዲዮ ሙሉ ሀሳብ የያዘ አይደለም። ስለዚህ ጽንፈኛ የሆነ ፓርቲ ደጋፊም አይደለሁም። በእንደዚህም የምታጠርም ሰው አይደለም። ሰፊ ነው። ግን አሁንም ማዋሸትም አልፈልገው ስለ ሀገር ይጸልያለሁ፣ ስለ ኢትዮጵያ ይጸልያለሁ። በሚገርም ሁኔታ ጋሽ ቢኒ በጣም ብዙ ጊዜ እግዚአብሔር በዚህ ጉዳይ ይናገረኛል፣ በተለያየ ርዕሶች በሀገር ጉዳይ እና ቪዲዮቹን አናወጣቸው። አሁን ይሄ ራሱ ቪዲዮ እኛ ላወጣ ነው። በፍጹም እንዲህ አይነት ነገሮችን በጓዳ ጸልየ የምትተዋቸው ናቸው። ትናንትና እንደውም የተሰማኝ እስከዛሬ ድረስ ለምንድን ነው በጓዳ ጸልየን ያቆም ነው? ብናወጣው የሚጽናናው ይጽናናል፣ ያው የሚበሳጨው የሚናደደው የሚቆጣው ያው ዘንዶ ነው፣ ሌላ ማንም የለም። በሳጫል የሚል ነውና እግዚአብሔር ያክብርልኝ የምትለኝ ካለ ያ ወደ ሰንዴይ ወርሺፕ ሰርቪስ እየገባ እያለን ያገኘው አላቆመ ብዙ ስለሰጠህን አጭር ማብራሪያ በጣም አመሰግናለሁ። ቴንክ ዩ ሶ ማች። ቴንክ ዩ ጋሽ ቢኒ። የተወደዳችሁ የፕሬዘንስ ቲቪ ተመልካቾች እንግዲህ ከፕሮፌት ሱራፌል ጋር የነበረኝን ቆይታ እንደተመለከታችሁት ነው። እንግዲህ አጭር ምላሽ የምትሆን ነገር አቅርቧል። እንግዲህ እንደተናገረው እኔ እንደ አገልጋይ ለሀገሬ መሪና መንግስት የመጸለይ ኃላፊነት ስላለብኝ ነው የጸለይኩት ነው እያለ ያለው። እንደገናም ደግሞ በቤተ መንግስቱ ጉዳይ ላይ ስለተናገረው ነገር ጀም የፈሰሰበት ነገር ነው። ስለዚህ መርገማ ከዛ አይነት መንፈስ መውጣት አለብን የሚል ምላሽ ነው እየሰጠው ማለት ነው። ክቡራት ተመልካቾቻችን እንግዲህ በማብራሪያው ደስተኛ የሆናችሁ ይመስለኛል።